በጣም የምንወደው አርቲስት ነጻነት ወርቅነህ ከዚህ ዓለም በሞቷ በጣም ያዘንኩት። እንግዲህ በጣም ያዝናናን ኢትዮጵያ ውስጥ እጅግ በጣም ማደንቀው ነምበር 1 ብዬ ማስቀምጠው ነጻነት ወርቅነህ ነው። በጣም ያዘንነው፣ በጣም ያሳዝናል። ነፍሱን እግዚአብሔር ይማር። ኤስፔዴ እንግዲህ አንድ መረጃ አውጥቷል። ምንድነው? አንድ ፕሮግራም አስተዋውቋል። በተለይ ከሸቀጣሸቀጦችና ለምሳሌ ሌቨንስ ሚትል ጋር ኑሯችን ለመምራት ከሚያስፈልጉት አዲስ ኮንሴፕት ይዞ ወጥቷል። ምንድነው? የእነሱን ዋጋ በጣም ከፍተኛ በሆነ ሁኔታ ዝቅ ለማድረግ የሚያስችል ማለት ነው። ይሄ እንግዲህ ዶችላንድ ኮርፕ ይባላል። የዶችላንድ ኮርፕ ወይም የጀርመን ቅርጫት የሚል አዲስ ኮንሴፕት ይዘው መጥተዋል። ምንድነው? እንግዲህ የተወሰኑ ምርቶችን ማለት ነው። ለምሳሌ ዳቦም፣ ወተትም እንደገናም ደግሞ ፍራፍሬ ገሚዘ ወይም ደግሞ አትክልት እና ስጋን እንደዚህና ደግሞ ከንጽህና መጠበቂያ ለምሳሌ እንደ ሳሙና አይነት ስታቢል የሆነ ዋጋ ወይም ደግሞ የተረጋጋ ዋጋ እንዲኖራቸው ለማድረግ አንድ አክሲዮን ሊጀምር ነው። የኤስፔዴ ፓርቲ ይህን አስተዋውቋል። ውጪስ ነዋሪዎች በዝቅተኛ ዋጋ እነዚህ ነገሮች መጠቀም ቢያንስ መሰረታዊ ነገሮችን በጥሩ ዋጋ ማግኘት እንዲችሉ አንድ አክሲዮን ለመጀመር እንዳሰቡ አስታውቋል። ይህ ጥሩ ነገር ነው። የሚሳተፉት ሱፐርማርኬቶች ለምሳሌ እንደ ሊድል፣ ሬቨ፣ ፔኒ፣ እንደ ኤዲካ እና እንደ ኔቶ ናቸው እና ፕራይቬት ሊግ የሚሳተፉት እና እነዚህ ከተሳተፉ በኋላ ስታቢል የሆነ ወይም ደግሞ የተረጋጋ ዋጋ ለማምጣት ያስችላል ተብሎ ታስበዋል። አውሮፓ ህብረት አንድ ህግ ለማውጣት ይሞክራሉ በአሁኑ ሰዓት፣ በተለይ ኦንላይን በሚታዘዙ እቃዎች ላይ ማለት ነው። በተለይ ደግሞ ከቻይና የሚታዘዙ ከዩሊ ወይም ደግሞ ከጁላይ 2026 ጀምሮ በዚህ ዓመት ላይ ከ5 ወር በኋላ የአውሮፓ ህብረት ኮሚሽን አዲስ የግብርና የታክስ ኢኮሜርስ ፓኬት ለምሳሌ ከአውሮፓ ህብረት ሀገራት ውጭ በሆኑ ላይ አዲስ ዋጋ እንደሚጥል ታውቋል። ከ150 በላይ ዩሮ የሚታዘዙ ፓኬቶች ላይ ነው ይሄን ሞር አፕ ላይ የሚደረገው። በተለይ ደግሞ ፕላትፎርሞች አሉ የሚታዘዙት። ለምሳሌ አንደኛ ደረጃ የተቀመጡ የቴሙ እና ከሻይን እና ከአሊ ኤክስፕረስ የሚታዘዙ ናቸው። ቴሙ፣ ሻይን እና አሊ ኤክስፕረስ እነዚህ በጣም ጥቃቅን የሆኑ ብዙ ትእዛዞች አሉ እና እንግዲህ እዚህ ጋር እንደማየው ከሆነ በጣም በሚሊዮን ደረጃ ነው ትእዛዞች የሚመጡት እና ይህንን ነገር ለመቀነስ ነው ተብሏል። እነዚህ ሁሉ ፓኬቶችን ለመቀነስ ነው የተፈለገው። ሁለተኛው ምክንያታቸው የአውሮፓ ህብረት ኮሚሽን ደግሞ የአውሮፓ ነጋዴዎች ማለት ነው ፌረር ኮንኩሪረን ሱከነን ይላል። እዚህ ጋር ምንድን ነው? በተገቢ ሁኔታ መቀናቀን እንዲችሉ ነው፣ ኮንኩሪረር ማድረግ እንዲችሉ ነው። ስለዚህ ምክንያቱም እስካሁን ኦንላይን በሚታዘዝበት ሰዓት የምዕራቦቹ እንደ ቻይና ለምሳሌ ከፍተኛ የሆነ የፕራይስ ፎርታይል ወይም የዋጋ አድቫንቴጅ እያያዙ ስለሆነ እሱንም ኮንትሮል ለማድረግ በሚሊዮን የሚታዙትንም እነሱንም ለመቀነስ ያስችላል ተብሏል። 4 ወር ነው የሚፈጀው። ቤዝቫይ በተለይ ሌዘን ቢአይንስ የጨረሳችሁ ሰዎች ብትሆኑ ይመከራል። አውስቢልዲንግ ማድረግ የምትፈልጉ ዩኒቨርሲቲ ስቱዲ ማድረግ ለምትፈልጉ ሰዎች እንትን ማድረግ ትችላላችሁ። ናክ ሂልፈውን ራሱ ሰፖርት የሚያደርጓችሁ ድርጅቶች ካሉ ደረሰኝ ማሰራት ትችላላችሁ። ራሳችሁ የምትከፍሉ ከሆነ እንደዛው ማለት ነው። በጣም ያግዛቸዋል። የመጀመሪያው ዙር አሁን ሊጠናቀቅ 15 ቀን ነው የሚቀረው። በጣም በተሳካ ሁኔታ እኔም በጣም ደስ ብሎኝ ማስተምረው ትምህርት ቤዝቫይ ነው። ለምን ከፍ ያለ ነው። አዳዲስ ኮርሶች አሉ። እንግዲህ አዝቫይ ተጀምሯል። ምዝገባ ፌብሩዋሪ 16 ነው የሚጀምረው። ቀድማችሁ ቦታ ያዙ። ቤአይንስ ያላችሁ ልጆች ቤአይንስ ምዝገባ የምትፈልጉ ፌብሩዋሪ 17 ነው የሚጀምረው። ቤዝቫይ ግን አሁን በቅርቡ ፌብሩዋሪ 3 ላይ ነው የሚጀምረው። ዝርዝሩን በዋትሳፕ እንድጠይቁ። ጀርመን ወታደሮችን ልካለች። ግሪንላንድ ዋና ከተማ ወደነች ወደ ኑክ ነው። ኑክ ትባላለች የግሪንላንድ ዋና ከተማ። እንግዲህ እንደምታውቁት ፖለቲካውን በተወሰነ ደረጃ የምታውቁት ይመስለኛል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እንግዲህ ግሪንላንድን ለስትራቴጂ ቦታ ፈልጋታለው፣ ያ ማለት ቻይኖችና ሩሲያኖች አታክ ሊያደርጉት ስለሚችሉ ያንን ቦታ እኔ መያዝ እችላለሁ። የራሽያና የቻይና ድንበር ቃል በቃል የሰማነው ነው። ጀርመን የላከችው በዴንማርክ ግብዣ መሰረት ነው። ዴንማርክ በአፍክሌሩንግ ወይም ደግሞ ስላለው ሁኔታ ወቅታዊ ሁኔታ ማብራሪያ እንዲያገኙ የጀርመን ወታደሮች ደርሰዋል። በተለይ ደግሞ ከማሪቲም ጋር ከውሃ ላይ ጋር በተያያዘ ነው። እንግዲህ እንደምታውቁት የግሪንላንድ ባለቤትነት በዴንማርክ እንዳለ ታውቃላችሁ። ዴንማርክ ደግሞ የምን አባለች? የኔቶ አባለች ማለት። ዴንማርክ ተነካች ማለት ኔቶ ተነካ ማለት ነው። አሜሪካና ኔቶ ያለውን ሁኔታ ትራምፕ ደጋግሞ ተናግሯል። ይህ እንደምታውቁት ከፍተኛ የፖለቲካ ውጥረት አንዳንድ ሀገራት ላይ ፈጥረዋል ማለት ነው። ይሄ እንደ ሪያክሲዮን ወይም ደግሞ እንደ ሪያክሽን ዴንማርክ ያደረገችው ነገር ናየው ምንድን ነው? አሁን ዴንማርክ ቀጥታ ልክ ዶናልድ ትራምፕ ከተናገረ በኋላ የሚሊተሪ ሪያክሲዮን ወይም ደግሞ ሚሊተሪ ፕሬዘንሷን ከፍ ለማድረግ ችላለች ማለት ነው። በአንድ ጊዜ ከፍ አድርጋለች ዴንማርክ። ከጀርመን ውጭ ደግሞ ፈረንሳይ፣ ስዊድን እና ኖርዌይም ተሳትፈዋል ማለት። የባየሩ ሚኒስተር ፕሬዚዳንት ማርኩስ ሱደር የሲኤስኦ እንግዲህ የገዢው ፓርቲ ነው፣ አንድ ሀሳብ አቅርቧል። ሱዛመን ሌጉንግ ይባላል በጀርመንኛ። ሱዛመን ሌጉንግ ማለት
እንግዲህ አሁን በጀርመን ውስጥ 16 ክልሎች ነው ያሉት እና ከ16 ይልቅ ክልሎቹ ቢያንሱና ለምሳሌ በርሊን እና ብራንደንቡርግ ለምሳሌ ሄሰን እና ባደን ቪተርበርግ እንደዚህ ክልሎች ቢያንሱ ማለት ነው፣ በደንብ ቢያንሱ በዲሞክራሲም በተለያዩ ማለት ነው በስራም በቢሮክራቲም በደንብ አድርጎ ቀልጠፍ ያለ ሰርቪስ መስጠት ይችላሉ፣ ለህዝቡም የተሻለ ኤፊሲየንት ይሆናሉ ወይም ብቁ ይሆናሉ ብሎ እንደ አንድ ሀሳብ አቀርበዋል። እያንዳንዱ የጀርመን ክልል ማለት ነው የየራሱ የሆነ የትምህርት ሲስተም አለው፣ የየራሱ የሆነ የአሳይለም ሲስተም አለው፣ የየራሱ የሆነ የጤና ሲስተም አለው። አብዛኞቹ የየራሳቸው ሆነ አላቸው እና ጀርመን ሲባል ሁሉም አንድ እንዳልሆነ ማወቅ አለባቸው። ስለዚህ ማርኮስ ዊለር ይህን ሀሳብ አቅርበዋል። የህዝብ ድጋፍና ረጅም ፕሮሰስ ነው፣ ግን ያ እንዲተገበር እፈልጋለሁ ብሏል። ደሱ ሚዲያ አሁን የሰዎችን ታሪክ ሊያቀርብላችሁ ነው፣ ሪያክሽኖችን ሊያቀርብላችሁ ነው። የኔን ምልከታዎች በጣም አስተማሪ ነገሮች ተዘጋጅተውላቸዋል። ዲስክሪፕሽን ላይ ደሱ ሚዲያ አለ። ሁላችሁም ሰብስክራይብ በማድረግ ድጋፋችሁን አሳዩኝ። እኔ ምንም አልጠየቅኩም፣ ሰብስክራይብ አድርጉ ነው። እሱንም እናንተ ሊጠቅማችሁ የሚችል ነገር ነው። በአባቴ ስም ነው የተሰየመው። ይህን ሚዲያ ደግሞ በደንብ ማስፋት ፈልጋለሁ። በተለይ በመላው ዓለም ተደራሽ እንዲሆን ፈልጋለሁ። ይህንን ፍላጎቴ እንዲሳካ እናንተ ማገዝ ትችላላችሁ። ጀርመን ያለውን አትሊስት ሰብስክራይብ እንድታደርጉ ለሰዎችም ሼር እንድታደርጉ ዲስክሪፕሽን ላይ ያለላችሁ እባካችሁ ገብታችሁ ሰብስክራይብ አድርጉ። ዛላንዶን ታውቁታላችሁ እንግዲህ በኤርፉርት የምትባል ከተማ፣ ከኤርፉርት ካላችሁ ሰላም ብያለሁ። ኤርፉርት የምትባል ከተማ ላይ በጣም ትልቅ ሎጂስቲክ ሴንተር አለው። እዛ ይህንን ዘግተዋል ማለት ነው። ወደ 2700 ሰራተኞች ነው ይህንን በትሮፍን ወይም የሚያገኛቸው ማለት ነው። ባይዘወይ ጀርመንኛውን እና በአማርኛ ጣል ማድረገው በዛው አጋጣሚ ዜናም እያስተላለፍክም ቋንቋም እያስተማርከን ነው፣ በዛው ቃላቶችን እየያዝን ነው ስላለኝ ነው ሰው እሺ፣ እንጂ አይ በቃ ቀጥታ ጀርመንኛውን አጥፋው ካላችሁ ይቻላል። እኔ ግን ቀጥታ እዚሁ እያየው ነው ጀርመንኛው የምተረጉምላችሁ። ይህን ጀስ እንደ መረጃ እንድትይዙ ነው። ሳላንዶ ያው እንግዲህ 2700 ሰራተኞችን አሰናብቷል ማለት ነው። ፊርማውም ተዘግቷል፣ እንደውም በታገሻው ላይ ቀርበዋል። ድርጅቱ ምንድን ያለው ይሄ ውሳኔ በጣም አስቸጋሪ ነው፣ ግን ደግሞ አስፈላጊ ነው፣ ግድ ነው፣ መዝጋት ስላለብን ነው ብለዋል። ለምንድን ነው የሚዘጉት? ዛላንዶ ምንድነው አላማው? አዲስ የአውሮፓ የሎጂስቲክ ቦታ ኦርጋኒዜርን ለማድረግ ነው ሀሳባቸው። ይሄ ደግሞ የማርኬት የገበያ እድላቸውን ለማስፋት ስላሰቡ ነው። የፈርቲሽ ኤሰን የሚባለው ወይም ደግሞ ሬዲ ፉድ የሚባለው ጀርመን ውስጥ በአሁኑ ሰዓት ቡም አድርጓል። በከፍተኛው ታይቶ በማይታወቅ ሁኔታ በስሎ ተዘጋጅቶ በቃ አሙቆ ብቻ የሚበላ ወይም ደግሞ ሱፐርማርኬት የሚቀመጥ ምግብ እንግዲህ ታይቶ በማይታወቅ ሁኔታ ቪኒሱፎር በሚባል ሁኔታ በከፍተኛ ሁኔታ ጨምሯል። በ2024 ብቻ ማለት ነው 1.7 ሚሊዮን ቶን ማለት ነው ያ ፈርቲሽ ገሪሽት ሄርገሽትል ተመርቷል እዚህ በአንድ ጊዜ እና ከ2019 ሲወዳደር ማለት ነው በ25% አድጓል። ይሄ ፈርቲሽ ገሪሽት ማለት ዝም ብላችሁ ይሄ ምንድነው የሚያሳየው? ሽያጩ ወደ ከ5.9 ቢሊዮን ዩሮ በላይ ነው። ምንድነው በብዛት ሰዎች የገዙት ካለን ቲፍኩል ፒዛ ማለት ነው። በጣም ታውቃላችሁ ሱፐርማርኬት ውስጥ የሚሸጥ ፒዛ አለ አይደለ? በጣም ከፍሪጅ ወስዳችሁ እና ፓስታ፣ ኑድል ገሪሽተ፣ ስጋ፣ ገሚዘ ፍላይ ፈርቲሽ ገሪሽተ ያለቁ ምግቦች ማለት ነው ጀርመን ውስጥ በጣም በከፍተኛ ሁኔታ ታውተው በማይታወቅ ሁኔታ ጨምሯል። እንደዚህ አሳንም ጨምሮ ማለት ነው እና የጤና ባለሙያዎች ከአመጋገብ ጋር ኤክስፐርቶች እንግዲህ ካለፉት ዓመታት ጀምሮ አላርም እየጠቀሱ ነው። እንግዲህ በተለይ የፈብራውክ ሴንትራል ሃምቡርግ ማለት ነው የኮንሱመር አሶሲዬሽን በሃምቡርግ የሚገኘው እንደውም አብዛኞቹን እንግዲህ ከጤና ጋር በተያያዘ በጣም ትችቶችን እያቀረቡ ነው። በተለይ ከሚቀርቡት ምግቦች ለምሳሌ 2/3 ማለት ነው 1.5 ግራም ምን አላቸው? በ100 ግራም ጨው አላቸው። በ100 ግራም 1.5 ግራም ጨው ያላቸው እነሱ የሚሉት ምንድነው ኤምፎለንዚን ማክሲማል አንድ ሰው በቀን መውሰድ ያለበት እንግዲህ 6 ግራም ነው ፕሮታግ ማለት ነው ተብሎ ነው የሚታሰበው። ያ ማለት የአንድ የሻይ ማንኪያ የምታከል አይነት ነው።